የዮሐንስ ወንጌል ምዕራፍ 19 ቁጥር 28 የኢየሱስ መሞት። ከዚህ በኋላ ኢየሱስ አሁን ሁሉን እንደተፈጸመ አውቆ የመጽሐፍን ቃል ይፈጽም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላው ዕቃ ተቀምጦ ነበረ። እርሱም ሆምጣጤውን በሰፍነግ ሞልተው በሂሶጵም አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱንም አሳልፎ ሰጠ። አይሁድም የማዘጋጀትን ቀን ስለሆነ ያንን ሰንበት ትልቅ ነበርና ሥጋቸውንም በሰንበት በመስቀል ላይ እንዳያኖሩት ጭናቸውንም ሰብረው እንዲያወርዷቸውንም ጲላጦስ ለመኑት። ጭፍሮችንም መጥተው የፊተኛይቱን ጭን ከእርሱ ጋር የተሰቀለው የሌላውንም ጭን ሰበሩ። ወደ ኢየሱስም በመጡ ጊዜ ግን እርሱ ፈጽሞ እንደሞተ አይተው ጭኑንም አልሰበሩትም። ነገር ግን ከጭፍሮቹ አንዱን ጎኑን በጦር ወጋው። ወዲያውኑ ደምና ውሃ ወጣ። ያየውንም መስክሯል፣ ምስክርነቱም እውነት ነው። እናንተን ደግሞ ታምኑ ዘንድ እርሱ እውነተኛ እንዲናገር ያውቃልና። ይህ የሆነ ከእርሱ አጥንትም አይሰብርም የሚል የመጽሐፍ ቃል እንዲፈጸም ነው። ደግሞም ሌላ መጽሐፍም የወጉትን ያዩታልን ይላል። ከዚያም በኋላ አይሁድ ስለፈራ በስውር የኢየሱስ ደቀ መዛሙርት የነበረ አርማትያስ ዮሴፍ የኢየሱስን ሥጋ ሊወስደው ጲላጦስን ለመነው። ጲላጦስም ፈቀደለት። ስለዚያ መጥቶ የኢየሱስን ሥጋ ወሰደ። ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረው ኒቆዲሞስም መጥቶ ንጥር የሚያህል የከርቤንና የእሬትን ቅልቅል ይዞ መጣ። የኢየሱስ ሥጋ ወስደው እንደ አይሁድ አገናነዝ ልማዱ ከሽቱ ጋርም በተልባ እግር ልብስ ከፈኑት። በተሰቀለበትን ስፍራ አትክልት ነበረ። በአትክልቱም ማንም ገና ያልተቀበረበት አዲስ መቃብር ነበረ። ስለዚህ መቃብሩ በቅርብ ነበርና ስለ አይሁድ ማዘጋጀትን ቀን ኢየሱስ በዚያ አኖሩት። ከሳምንቱ ፊተኛይቱን ቀን መግደላዊት ማርያም ገና ጨለማ ሳለ ማለዳ ወደ መቃብር መጣች። ድንጋዩንም ከመቃብሩም ተፈንቅሎ አየችው። እየሮጠችም ወደ ስምዖን ጴጥሮስ ኢየሱስ ወደ ነበረው ወደ ሌላ ደቀ መዛሙርት መጣ። ጌታም ከመቃብር ወስደውታል፣ ወዴት እንዳኖሩትም አናውቅም አለችው። ስለዚህ ጴጥሮስንና ሌላውን ደቀ መዛሙርትን መጥተው ወደ መቃብሪቱን ሄዱ። ሁለቱም አብረው ሮጡ። ሌላ ደቀ መዛሙርትንና ከጴጥሮስም ይልቅ ፈጥኖ ወደፊት ሮጠን አስቀድሞ ከመቃብሩ ደረሰ። ዝቅ ብሎ ቢመለከት የተልባ እግር ልብስ ተቀምጦ አየ፣ ነገር ግን አልገባም። ስምዖንና ጴጥሮስን ተከትሎት መጣ። ወደ መቃብሩም ገባ። የተልባም እግር ልብስም ተቀምጦ አየ። ደግሞም በራሱ የነበረውን ጨርቅ ለብቻውንም በአይሁድ ስፍራ ተጠምጥሞ እንደነበረ እንጂ ከተልባ እግር ልብስ ጋር ተቀምጦ እንዳልነበረ አየ። በዚያን ጊዜ አስቀድሞ ወደ መቃብሩ የመጣው ሌላ ደቀ መዛሙርትን ደግሞ ገባ፣ አየው፣ አመነም። ከሙታን ይነሳ ዘንድም እንዲገባው የሚለው የመጽሐፍን ቃል ገና አላወቁም ነበረ። ደቀ መዛሙርቱ
ወደ ቤታቸውንም ደግሞ ሄዱ። ማርያም ግን እያለቀሰች ከመቃብርም በስተ ውጪ ቆማ ነበረ። ስታለቅስም ወደ መቃብርም ዝቅ ብላ ተመለከተች። ሁለት መላእክት ነጭ ልብስ ለብሰው የኢየሱስን ሥጋ ተኝቶበት በነበረውን አንዱ በራስጌ ላይ በእግርም ተቀምጠው አየች። እርሱም አንቺ ሴት ስለምን ታለቅሻለሽ? አላት። እርሷም ጌታ ወስደውታል፣ ወዴት እንዳኖሩትም አላውቅም አለችው። ይህንን ብላ ወደ ኋላ ዞር ስትል ኢየሱስን ቆሞ አየችው። ኢየሱስ እንደሆነም አላወቀችም። ኢየሱስም አንቺ ሴት ስለምን ታለቅሻለሽ? ማንንስ ትፈልጊያለሽ? አላት። እሷም የአትክልትን ጠባቂ መስሏት ጌታ ሆይ አንተ ወስደውህ እንደሆነ ወዴትስ እንዳኖሩህ ንገረኝ፣ እኔ እወስደዋለሁ አለችው። ኢየሱስም ማርያም አላት። እርሷም ዞር ብላ በዕብራይስጥ ስም ረቡኒ አለችው። ትርጓሜው መምህር ሆይ ማለት ነው። ኢየሱስም ገና ወደ አባቴ አላረኩም፣ አትንኪኝ፣ ነገር ግን ወደ ወንድምሽም ሄደሽም እኔ ወደ አባቴና ወደ አባታችን ወደ አምላኬና ወደ አምላካችሁ አርጌያለሁ ብለሽ ንገሪያቸው አላት። መግደላዊትም ማርያም መጥታ ጌታ እንዳየችው ይህንንም እንዳላት ለደቀ መዛሙርቱም ነገረቻቸው። ያም ቀን እርሱ ከሳምንቱ ፊተኛው በመሸ ጊዜ ደቀ መዛሙርቱን ተሰብስበው በነበሩበትም በአይሁድ ስለፈሩ ደጆቹን ተዘግተው ሳሉ ኢየሱስ መጣ። በመካከላቸውም ቆሞ ሳለ ሰላም ለእናንተ ይሁን አላቸው። ይህንንም ብሎ እጆቻቸውንም ጎኑንም አሳያቸው። ደቀ መዛሙርቱን ጌታ ባዩ ጊዜ ደስ አላቸው። ይላል። ስለ ቃሉ የቃሉ ባለቤት አምላካችን ይክበር ይመስገን፣ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዚአኬት መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በድናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እምአንስት ወፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስለኪ ሳሊ ወጸልለነ ምሕረተ ወኩልኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን።